ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች የመዓዛ እንግዳ የተሰኘው ፕሮግራማችን ነው። እንደተለመደው እንግዳ ይዤ ቀርብ ያለው እንግዳዬ ኢንጂነር ይልቃል ጌትነት ነው። ኢንጂነር እንኳን ደህና መጣ። እንኳን ደህና ቆየሽኝ ማዛ፣ እንደምን አለሽ? ደህና ስለጋበሽኝ አመሰግናለሁ። እኔም አመሰግናለሁ። በወቅታዊ ጉዳዮች ላይ ቆይታ ለማድረግ እንግዲህ ተገናኝተናል። እንደተለመደው ስለ ትብብርህ አመሰግናለሁ እና ብዙ ወቅታዊ ጉዳዮች የተከሰቱ ነው በየቀኑ በሚባል ደረጃ እንግዲህ እንደ ኢትዮጵያም እንደ አፍሪካ ቀጠናም እንግዲህ ብዙ ፖለቲካዊ የሆኑ ዴቨሎፕመንቶችን እያየን ነው እና ምናልባት ከራሳችን ከሀገራችን ጉዳይ እንጀምርና በተለይ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ማግስት ላይ ነው የሚገኘው። ከዚህ ቀደም በዚህ ጉዳይ ላይ በተለይ የድርጅት አስፈላጊነትን ውህድ ድርጅት ያስፈልጋል አያስፈልግም መሰባሰብ እየተባለ በተለያዩ ጊዜዎች ሀሳብህን ስታጋራ ነበር። እንግዲህ ዛሬ ደግሞ የተገናኘ ነው ብዙዎች እንደ ትልቅ ዴቨሎፕመንት ያነሱትና በብዙዎች ዘንድም ደስታን የፈጠረ ነገር ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት መሪውን መምረጥ እና እንደው መጀመሪያ ጉዳይ ላይ የተሰማህን ስሜትና ሀሳብህን ልስማና ከዛ በኋላ ከዛ ጋር ተያይዞ የሚነሱ አንዳንድ ጥያቄዎችን አነሳለሁ። ምን ተሰማ ዜናውን ስትሰማ? ምንድን ያለህ ሪፍሌክሽንስ? ያው ብዙ ነገር የምጠብቀው ነገር ነው። በሂደት ውስጥ በቅርበት ስከታተለው የነበረ ነገር እና የማውቀው ነገር ነው። አጠቃላይ የኢትዮጵያንም ሆነ የቀጠናውን ፖለቲካ ስራ ጉዳይ ብዬ እንደሚከታተል ሰው እና በዛ ጉዳይ ጊዜ እንደሚያጠፋ ሰው በሙሉ ልቤና በጥሞና ስከታተለው የነበረ ነገር ነው። ስለዚህ በአንድ ወይም በሌላ መንገድ ሂደቶቹን የማውቀው ነበር። በሌላ ወገን ደግሞ እኛ ሀገር እንግዲህ እንደምታውቂው ያለን የፖለቲካ ባህል የድርጅት ባህል ቅርብ ጊዜ የመጣ ነው። በኢትዮጵያ የፖለቲካ ድርጅት ባህል ምናልባት 50 ዓመት ይሞላ ይሆን በትጥቅ ትግል በተጀመሩ ድርጅቶች ከዛ በኋላ ደግሞ አሁን ለይስሙላም ቢሆን ዲሞክራሲያዊ ድርጅትና መድበለ ፓርቲ ተብሎ ተመጣ። በኢህአዴግ ዘመን ነው በአዋጅ የተፈቀደው ማለት ነው። ስለዚህ የፖለቲካ ድርጅት ባህላችን ገና አጭርና ለጋ እድሜ ያለው ነው። ያም በመሆኑ የጠነከረ የድርጅትና የተቋም የፖለቲካ ባህል ባለመኖሩ ብዙ ጊዜ መፍረስ፣ መጣላት፣ መጋጨት ብዙ ሳይራመዱ በግለሰቦች ሽኩቻ በቡድኖች ሽኩቻ ነገሮች ሁሉ እንዳልሆነ ሲሆኑ ህዝብ ሲያሳዝን ነው የሚታወቀው በታሪካችን ማለት ነው። እና ያ ታሪክ ባለበት ሂደት ውስጥ ግን እንደዚህ በህዝባዊ ንቅናቄነት የተጀመረን ነገር ከታች ወደ ላይ የተነሳን ኃይል ሰብስቦ ወደ አንድ ደረጃ ማሳደግ የሚፈጀውን ጊዜና አሁን የነገርኩሽን የፖለቲካ ባህላችንን ጨምረሽ ስታየው በጣም አደገኛና ከባድ ስራ ትልቅ ኃላፊነትን የሚጠይቅ ስራ እንደሆነ ይታወቃል ማለት ነው። ስለዚህ ይሄንን ወደ ውጤት መለወጥ እንደው እንዲህ በቀላሉ የሚታይ ስራ አይደለም እና ትልቅ አቺቭመንት ነው። ከፋይዳውም አንፃር ከፖለቲካ ባህላችንም አንፃር ከነበሩበትና ከጀመሩበት ሁኔታ አንፃር ስታዩ በእነዚህ ሶስት መመዘኛዎች እንግዲህ የተጀመረው ተበትኖ ህዝባዊ ሆኖ የጀመረ ነገር ነው። የፖለቲካ ባህላችን ደግሞ የምታውቂው መሰነጣጠቅና መበላላት ነው። ሁለተኛ ደግሞ ፋይዳውን ካየሹ ደግሞ ይሄ ነገር ሲሰበሰብ ሊሰጥ የሚችለው መልእክትና አጠቃላይ ለቀጠናውም ሆነ ለአማራ ለኢትዮጵያ ያለው ፋይዳ እጅግ በጣም ትልቅ ነው። ስለዚህ በእነዚህ ሶስት ምክንያቶች ይሄ ነገር ዳር መድረሱ በእውነት የሚያስደስትና ትልቅ ቁም ነገርና ትልቅ ኃላፊነት የሚሰማው ሰው የሚሰራውን ስራ ስለሰሩ በዛ ውስጥ የተሳተፉ አመራሮችም አባላትም ግፊት ያደረጉትም ሽማግሌዎችም በሂደት ውስጥ አጠቃላይ በበጎ አስተዋጽኦ የነበራቸው ሰዎች ሁሉ የሚያኮራና የሚያስከብር ስራ ስለሰሩ እንግዲህ እንኳን ደስ አላችሁ ማለት ፈልጋለሁ። ማዚ መልካም። ግን ከዚህ ጋር ተያይዞ የሚነሳብህን አንድ ጥያቄ ላንሳ። ፋኖ ዲሴንትራላይዝድ ሆኖ ነው መቀጠል ያለበት ሲል ነበረ እና አሁን ምን ተገኝቶ ነው ብትባልስ? ይሄንን በተደጋጋሚ ያነሳነው ነገር ነው። አንድነቱ ማግስት ስለሆነ ክሊር አድርገን መዘግተን ማለፍ ያስፈልጋል። ያንንም በመግለጫቸው ላይም ጥሩ አድርገው ገልጸውታል። ማዚ እውነት እንነጋገር ከተባለ በዛው የድርጅቱ መመስረት በህዝብ ግንኙነት በኩል በፊትም
ይህን የቴክኒካል ኮሚቴውን በመምራት ውስጥ አስተዋጽኦ የነበረው አስረስ ይመስለኛል። የቴክኒክ ኮሚቴውን የዚህ ከሁለቱም ድርጅቶች የተዋጣውን የቴክኒክ ኮሚቴ ሲመራ የነበረ መግለጫውንም ሲሰጥ በህዝብ ግንኙነት ክፍል መምሪያ ኃላፊነቱም ስለሆነ ሁለት ካባ ይዞ ነው ያንን መግለጫ የሰጠው ማለት ነው። አስረስ አንድ የቴክኒክ ኮሚቴውን ሰብሳቢና ስራ ይዞ፣ ሁለትም ደግሞ የአዲሱ ድርጅት የንቅናቄው የህዝብ ግንኙነት መምሪያ ኃላፊ ስለሆነ በሁለቱም በኩል ባለው ቦታ አጠቃላይ ሂደታቸውን በሚመለከት የተሰጠው መግለጫ እነሱም አጽድቀውት አጠቃላይ ድርጅቱም ታምኖበት የወጣ መግለጫ እንደሆነ አምናለሁ። ስለዚህ በዛ ሂደት ውስጥ ሁሉንም ነገሮች በአጠቃላይ ሂዶባቸዋል። የድርጅቱን መመስረት አስፈላጊነት፣ በሂደት ውስጥ ፈታኝ የነበሩት ሁኔታዎች፣ በተለያየ ወቅት ያደረጓቸውን የትግል ስልቶች፣ ከዛም በኋላ አሁን የድርጅቱን መመስረት አስፈላጊነት፣ ከዛ በኋላ በቀጠናው የሚኖረው አማራዊ መደራጃ መሰረታቸውን ማድረጋቸው፣ ኢትዮጵያን እንዴት እንደሚያዩዋት፣ ቀጠናውን እንዴት እንደሚያዩ፣ የአማራ ትግልን እንዴት እንደሚገነዘቡት እና መሰባሰቢያና መደራጃ አመለካከታቸው ሁሉ ምን እንደሆነ እስከዛሬ ደግሞ በሄዱባቸው ሁኔታዎች የፈተኗቸውም አመለካከቶችንና አስተሳሰቦችን ጨምሮ በዛ ላይ ደግሞ ጊዜውና ወቅቱም ያልተማከለ አደረጃጀትን ይዞ መነሳቱ ስርዓቱን ባዶ እስከማድረግ ድረስ እና ይሄ ወታደር በአጠቃላይ መበተኑን ተለዋዋጭ የሆነውን ሁኔታ ተቋቁሞ ውጤት ለማምጣት ባልተማከለ አደረጃጀት መቆየታቸው ትልቅ ውጤት እንደሰጣቸው፣ ነገር ግን አሁን ላይ ያ ስርዓት እየፈረሰ በመሆኑና ፋኖ የመከላከያን ሚና ተክቶ መተካት ስላለበትና አጠቃላይ ትልቅ የፖለቲካ ኃይል መፈጠርና ኃላፊነትን መሸከምን የሚጠይቅ ሁኔታ ላይ ስለደረሱ ድርጅቱ ወደ አንድ መመስረቱ በሂደት በተፈጥሮ ሂደቱ ያደገ ነገር እንደሆነ በትክክል ይገልጻል። ስለዚህ ይሄ ምንም እንደነገርኩሽ ነው የሚያከራክርም ነገር አይደለም። ያልተማከለ አደረጃጀት ይጠቀሙ ሲባል በፍጥነት ውሳኔን ለመወሰን አካባቢያዊ መገፋፋትንም ለመቀነስ የዚህን የመንግስትን ደግሞ የቴክኖሎጂ እና የሳይበር ቴክኖሎጂ ብልጫን ለመቀነስ እና በአመራሮችም ሆነ በትግሉ ባህሪ ላይ የሚመጣውን አላስፈላጊ መስዋዕትነት ለመቀነስ ያ ነገር መሆን እንደነበረበት የታመነ ነው። በሌላ ወገን ደግሞ አንድ አደረጃጀት መፍጠራቸው ትግሉን ወደ አንድ ደረጃ ለመቋጨትም ከሌሎች ጋር ለመነጋገርም የዲፕሎማሲ ትግል ለማድረግም አጠቃላይ የኢትዮጵያን ሁኔታ ለመበየን አስፈላጊነቱን የሳትንበት ጊዜ የለም እኔና አንቺ በዋራን ጊዜ ሁሉ። ስለዚህ ያልተማከለ አደረጃጀት ማለት ድርጅት አያስፈልግም ማለት አይደለም። የሚኖረው ስትራክቸር ምን አይነት ይሁን በሚል ነው የሚገለጸውና ኢትዮጵያ የፌዴራል ስርዓት ሁን ማለት ኢትዮጵያ ትፍረስ ማለት አይደለም። በአደረጃጀት ውስጥ ኢትዮጵያ በአንድ ወጥ የሆነ ዩኒተሪ አስተዳደር የነበረበት ጊዜ አለ፣ የፌዴራል አስተዳደር ያለበት ጊዜ አለ። በሁለቱም አስተዳደሮች ግን ኢትዮጵያ ትፍረስ ማለት አይደለም እና የኦርጋናይዜሽኑ አይነት ምን ይሁን ማለት ነሰሰርሊ ድርጅት አያስፈልግም ማለት አይደለም እና ይሄንንም በሚገባ ሊረዱት ያስፈልጋል። ወቅቱና ጊዜውን የትግሉን የዘመኑን ሁኔታ የሚዋጅ አደረጃጀት መምረጥ ከአመራር ብቃትና ብስለት የሚመጣ እንጂ በነቀፌታ የሚታይ አመለካከት አይደለም። ህትማዚ አመሰግናለሁ። ምናልባት ያነሳውበት መሰረታዊ ምክንያት ይሄን ጥያቄ ምንድነው የሚነሱ ሀሳቦች በግልጽ ሁሉ ጊዜም ደምተው መሄድ መቻል አለባቸው። ምክንያቱም የሚደጋገሙ የፕሮፓጋንዳ አጀንዳዎች ዝም ብለው ጥራዝ ነጠቅ በሆነ መልኩ ራን እንዳያደርጉ ነው። ቅድም አንተም እንዳልከው በመግለጫቸው ላይ በዝርዝር ያስቀመጡት ነው። መግለጫቸውን ካነሳን ዘንድ በጣም ሰፊና በተለይ የመጀመሪያ እንደመሆኑ መጠን ይሄ ድርጅት ከተመሰረተ በመጀመሪያ መግለጫቸው በጣም እንደው ራሳቸውን እና ያለውን የስልጣን ወይም የስራ ኃላፊነት ከመግለጽ በተጨማሪ መሰረታዊ የሚባሉ ጉዳዮችን አድረስ ያደረጉበት፣ መሰረታዊ ለሚባሉ ደግሞ በትግል ውስጥ ተጽዕኖ ሊኖራቸው ይችላል ተብሎ ለሚታሰቡ አካላትም መልእክት ያስተላለፉበት፣ ሌሎች የህልውና ትግል ውስጥ ያሉ አካላትን ለዲያስፖራው፣ ለዓለም አቀፉ ማህበረሰብ፣ ለሰራዊታቸው እንደዚሁም ለሌሎች ለመለዮ ለባሾችም በእያንዳንዱ ሁኔታ አድረስ ያደረጉበት እና ጠለቅ ያለ መግለጫ የሰጡበት ምናልባትም በሰፊው የድርጅቱ ስዕል የሚታይበት ነው እና መግለጫውን ካነሳ ዘንድ በመግለጫ ውስጥ ያሉትን መልእክቶችና ሀሳቦች እንዴት አገኘሃቸው? ከነዛ ውስጥ ልናነሳቸው የሚገቡ ሳሉ ወይ? ማዚ በጣም ጥሩ ጥያቄ ነው ያነሳሽ። ምናልባትም በዚህ ሂደት ውስጥ አንድ
የፋኖ አመራሮችን ብስለትና አጠቃላይ ሀገራቸውንም ቀጠናቸውንም እንዲሁም ደግሞ የተነሱበትን የአማራን የህልውና ትግል እንዴት እንደተረዱት ለመገንዘብ እኔ ራሴን ራቅ አርጌ መግለጫቸውን ብቻ እንዳንድ የሩቅ ሰው አርጌ ራሴን ማለት ነው የራሴን በያዞች አርቄ ማለትም የውስጥ ሰው እንደመሆኔ በአማራ ትግል ውስጥ ህልውና ትግል እንዳጋጠመው እንደሚያምን ሰው መሆኔ ኢትዮጵያዊም በመሆኔ ብዙ የፋኖ አመራሮችም የማውቃቸው ጓደኞች በመሆናቸው ያ በያዝ እንዳይዘይ ብዬ እስቲ እንግዳ ሰው ሁኜ ይሄንን ነገር ባነበው እንዴት እረዳዋለሁ እንዳንድ ሌላ የውጭ ሰው ራሴን አርጌ ብዬ ዲስፓሽኔት ሁኜ ለማየት ሞክሬያለሁ እና እኔ እስከዛሬ ድረስ ከኔ ጋር ባንድ ወይም በሌላ መንገድ ሲከራከሩም ሲተቹም ሲያብጠለጥሉም ሲያናንቁም ለነበሩ ሰዎች ይሄንን የፋኖ መግለጫ ይዩትና አንድ ጠብ ምትል ነገር ካገኙ አንድ ምትወድቅ ነገር የአማራን ትግል የተረዱበትን ሁኔታ ኢትዮጵያን የተነሱበትን ሁኔታ ሌሎች አጋሮችን በሚያስተናግዱበት ሁኔታ ቀጠናውን ባዩበት ሁኔታ የአማራን የታሪክ አመጣጥና አጠቃላይ የገጠመውን ነገር የተረዱበትን ሁኔታ ይሁንና ይሄ በዚህ ጊዜ የተሰጠው መግለጫ እውነት ለመናገር ሮድማፕ ምንድነው ለሚሉ ሰዎች ትክክለኛ የኢትዮጵያንም ሆነ የቀጠናውን የአማራንም ሮድማፕ የሚያሳይ እጅግ በጣም የበሰለ ብዙ ነገር ያለበት ነገር መሆኑን አይቻለሁ እንደውም በጣም ያሳዘነኝ ነገር እኔ አንድም የዚህ የሶሻል ሚዲያ ዘመን በእነዚህ ጉዳዮች ላይ አንድም ውይይት ሲደረግ አላየሁም በጣም ተሳስቼ ሊሆን ይችላል ያ በጣም ወሳኝ የሆነ ነገርንና እስከዛሬ ድረስ ፋኖች አመራር የላቸውም ለምን እንደሚታገሉ ግልጽ አይደለም የራሳቸው ማኒፌስቶ የላቸውም ዘበዛንኪ የሚሉ ማት ሰዎች ነበሩ ሲጃጃሉ የነበሩ ማለት ነው ይሄ መግለጫ ግን ለሁሉም ጥያቄዎች በረቀቀ በታሰበበት ሁኔታ መልስ ይሰጣል ከዛ በኋላ ግን ምንም ያሉት ነገር የለም ምክንያቱም የሚፈልጉት እነዚህ ሰዎች ማናናቅ ማጣጣል ራሳቸውን ዋቂ አስመስሎ ማየት እንጂ ለኢትዮጵያ መፍትሄ መፈለግ እንዳልሆነ እነዛ ተቾች አሁን ተረድቻለሁ በዚህ ውስጥ ካየሁት ነገር እኔ ራሴ በአማራ ውስጥ ፈተና ሆነው የነበሩት አስተሳሰቦች ለራሱም ሳይሆን ለሀገሩም ሳይሆን ባለው ያመለካከት ብዥታ ምክንያት መጨረሻ ላይ ራሱም ጠፍቶ አገር አልባም ሆኖ ኢትዮጵያም ጠፍታ የምትገኝበት ሁኔታ ላይ እንደነበረ አማራ እስከዛሬ ድረስ በረጅም ጊዜ ያዘው የተወናበደ አመለካከት ራሱንም እንዳላዳነ አገሩንም እንዳላዳነ በአጠቃላይ ራሱም አገሩም ልጠፋ ሆኖ አገር አልባ ባይታወር ሆኖ እንደተገኘ ዲፋይን ያደርጋል ከዛም ይቀጥልና አሁን የህልውና ትግሉን በመዋቅር ደረጃ የታወጀበት ጥቃት እንዳለ ይገልጽና ይሄንን መቀልበስ እንደሆነና ከዛ የተሻገረ ትላልቅ ዓላማዎች ይዞ እንደተነሳ ደግሞ በግልጽ ይናገራል እና ኢትዮጵያ ውስጥ አማራነትን መደረጃ ሐሳቡ አድርጎ በብሔራዊ ንቃት በመፍጠር በዛ በውስጡ ያሉትን ስንጥቆችና ቀዳዳዎች ከደፈነና አማራዊ ንቃት ፈጥሮ ከዛ በኋላ የሌሎች ብሔር ብሔረሰቦች የቡድንም የግለሰብ መብት የሚከበርባትን ኢትዮጵያ እና ዲሞክራሲያዊ በሆነ እኩልነት የምትመሰረተን ኢትዮጵያ ካደረገ በኋላ በቀጠናው በኢትዮጵያ ሙሉ ሰላምን ማስፈን እንደሚፈልግና የህልውና ትግሉን ካጠናቀቀ በኋላ ትልቅ ራዕይ ጭምር ይዞ እንደመጣ ያንንም ደግሞ እንዴት ነው የሚፈታው በዲሞክራሲ ላይ በተመሰረተ የሌሎችንም ኢትዮጵያውያን ብሔረሰቦች የቡድንና የግለሰብ መብቶችን በሚከበሩበት ሁኔታ ብሏል እንግዲህ ይሄንን መተርጎም አቃተኝ የሚል ሰው ካለ እንግዲህ አማርኛ ተማሪ ቤት መግባት ነው ያለበት ማለት ነው እና ይሄንን ካደረግን በኋላ በውስጣችን የነበሩትን የብዥታ አመለካከቶች ሰርጎ ገቦች የቡድን ፍላጎቶች ራስ ጠልነቶች እነዚህ ነገሮች ሲፈትኗቸው እንደቆዩ በኋላ ግን በአማራዊ ንቃት በከባድ መቻቻል በትልቅ ትግስት ይሄንን ሁሉ ነገር በሂደት አልፈውት እንደሄዱና አንድ ድርጅት በአስተሳሰብ አንድነት ላይ ተመስርተው የአማራ ብሔርተኝነትን መደራጃ አመለካከታቸው አድርገው እንደመሰረቱ ተገልጸዋል ስለዚህ የውጭ ኃይላትንም ሁሉ በዛው ሂደት ውስጥ ሲጠቅሱ አብይ አህመድ የቀጠናው ሹልቀንድ እንደሆነ ሁሉንም እንደሚረብሽ ስለዚህ ለሱ ያላቸውን ብላንኬት ድጋፍ እንዲያቆሙ ለዓለም አቀፍ ማህበረሰብ ከዛም በኋላ ደግሞ ይሄንን የሚፈጠረውን ጸረ አገዛዝ ትግል ያላቸውን የፖለቲካ ኃይሎች ሁሉ በኢትዮጵያ ውስጥ ጸረ አገዛዝ ትግል የሚያደርጉትን አንድነትና ህብረት እንዲደግፉ ጥሪ ያቀርባል እንግዲህ ይሄንን ሌሎችም
የኢትዮጵያውያን አጠቃላይ ችግር የመጥፋት አደጋ ያልተደቀነበት የብሔረሰብና የህብረተሰብ ክፍል አለ ብለን አናምንም ብለው የሌሎችንም ትግል እውቅና ሰጥተው ነው የተነሱት። ከዛ በኋላ ደግሞ አንድነት መስራትና የሀገራቸውን ሁኔታ ወደፊት በጋራ መበየን እንዳለባቸው በግልጽ ጠቅሷል። ስለዚህ ቀረ የሚባል ነገር እዛ ውስጥ ነው ያላየው። የሌሎችን ትግል እውቅና ሰጥተዋል። በአሸናፊዎች ላይ የሚመሰረት ትግል ሁልጊዜ ኢትዮጵያን አደጋ ላይና ወደ መጥፋት አደጋ ደርሷል። አማራን መዋቅራዊ ሁኔታ በተመለከተ የመጥፋት አደጋ እንደተደቀነበት ገልጿል። የቀጠናው ህዝቦች ደግሞ አብይ ሹልቀንድ ስለሆነ መተባበራቸው የግድና አስፈላጊ እንደሆነ ገልጸዋል። ስለዚህ ሮድማፕ የሚባለው ነገር በዚህ መግለጫ ውስጥ በይፋ የሄዱበትን ርቀት ሁሉ የትግል እድገታቸውን በሚያሳይ መልኩ የተለያየውን የህብረተሰብ ክፍል ትግሎችና የኢትዮጵያ ውስጥ ያሉትን ተቃርኖዎች በተመለከተ የወደፊቱን የኢትዮጵያ ትግል እንዴት እንደሚቋጭ በተመለከተ ግልጽ የሆነ በሚገባ በምንረዳው መልኩ ጠንካራ ሀገርን ስለመመስረት የአማራን ችግሮች ስለመፍታት ቀጠናውን መልክ ያለው አድርጎ በመምራትም ረገድ እኔ እዚህ ቀር የሚል ነገር አላየሁም። ያ ነገር ሁሉንም ነገር ግልጽ አድርጎ ሄደና የበሰለ የተደራጀ ትልቅ አመራርምና ትልቅ ድርጅት መመስረታቸውንም በመግለጫቸው ስለት በሚገባ ተረድቻለሁ ማለት ነው። በጣም አመሰግናለሁ። በዝርዝር ነው የሄድክበት መግለጫቸው። እውነት ለመናገር በብዙ መልኩ ማኒፌስቶ በሚመስል መልኩ ነው መግለጫው የተቀመጠውና እንደዚህ ዘርዘር አድርጎ ማየት ለብዙዎች መልስ የሚሰጥ ይመስለኛል። ከዚህ ጋር ተያይዞ እንግዲህ እስካሁን ከፋኖ ጋር በነበረው አጀንዳ ከፋኖ ጋር በተያያዘ አጀንዳ እኔም እዚህ ሚዲያ ላይም ስንገናኝ እርግጠኛ ነኝ ሌሎች ቦታዎችም ላይ በሚኖር ውይይትና ንግግር የፋኖ የአንድነት አጀንዳ ቀዳሚ አጀንዳ ነው። የትኛውም ሁኔታ ጥያቄ ውስጥ የሚገባው እሱ ነበር እና ከዛ ቀጥሎ ነው ሌሎች ጥያቄዎችም አብረው ወይ ጎን ለጎን የሚነሱትና ይሄ ጥያቄ ከተመለሰ ብዙ የትግል ሂደቶች ሊቀየሩ ይችላሉ የሚል ሀሳብ አለ ወይ? ምናልባት ከዚህ በኋላ ትግሉ እንዴት ነው ሊገመገም የሚችለው? በስርዓቱ በኩል የሚኖረው ሪያክሽን ከቀደመው የተለየ ምናልባት አንድ አይሆኑም ተብለው የታሰቡ ነገሮች እና የታቀዱ እቅዶች ሊቀየሩ ይችላሉ ወይ? ወይም አንድ እንዳይሆኑ ሲሰሩ የነበሩ ስራዎች ከዚህ በኋላ በአንድነቱ ምክንያት ስለሚቆሙ የአንድነት ምንድነው ያገዛዙ የትግል መንገድ ወይም ደግሞ ያገዛዙ እስካሁን ፋኖን የሚያይበት መነጽርና ከዚህ በኋላ የሚኖረው ነገር እንደ አጠቃላይ በፋኖ በደጋፊዎቹም በራሱ በፋኖ በኩል ሊኖር የሚችለው የትግል ሂደት እንዴት ነው ከዚህ በኋላ ሊገመገም የሚችለው? ይሄ ሁነት ብዙ ነገሮችን ሊቀይር አይችልም ወይ? ወይስ የተለየ ነገር አያመጣም? እንግዲህ አጠቃላይ ትግል ግምገማ ሲባል ሁልጊዜም የምታውቂው አንቺም በይፋ በአንድ ስትራቴጂ ሲነደፍ የምንገኝበትን ሁኔታ አጠቃላይ መገምገም ሲቹዌሽን አናሊሲስ የሚሉት አላቸው። ወይም በሂደት ውስጥ አጠቃላይ ያሉትን ነገሮች ጥንካሬን፣ ድክመትን፣ ምን አለኝ ምን የለኝም የሚሉትን ሁኔታዎች ይገመገሙና ከዛ በኋላ ነው ስትራቴጂ የሚነደፈው። ስትራቴጂው በኋላ ደግሞ የተለየ ሁኔታ ጎል ይቀመጣል። ያን ጎል ለማካተት ደግሞ እቅድ ይነደፋል። እነዚህ እንግዲህ በአጠቃላይ በፖለቲካም ይሁን በቢዝነስ ፕላን ውስጥ ያሉና የነበሩ ሳይንሳዊ አሰራሮች ናቸው ማለት ነው። እና ያንን በተመለከተ እኔ አሁን ውስጥ እንደ ቼን ሪያክሽን ይመጣ ይሆናል። ስለዚህ አገዛዙን ስንገመግም ያገዛዙ ባህሪ ምን ሊሆን ይችላል? ምንድነው? እስካሁንስ የመጣበት ምንድነው? የህዝቡ ሁኔታ ምን ሊሆን ይችላል? የፋኖች እንቅስቃሴና የቀጠና ሁኔታስ ምን ሊሆን ይችላል? አጠቃላይ ሂደቱስ እንዴት ይሄዳል? የሚሉትን እነዚህን ነገሮች ገጣጥሞ ፈታቶ አንድነታቸውን ልዩነታቸውንና ግንኙነታቸውን አብሮ ማስላት ያስፈልጋል ማለት ነው። እና እንዳልሽው ይሄ ትልቅ ስራ ነው። ዝም ብሎ ኦፍ ዘ ካፍ የሚነገር ንግግር ብቻ አይደለም። ያሙኖ ግን በቅርበት ሂደቱ እንደሚከታተል ሰውና የሀገሩን ሁኔታ በጥሞና እንደሚያይ ሰው እስካሁን ድረስ ባየሁት ሁኔታ ይሄ አሁን ፋኖች የደረሱበት ሁኔታ የእድገት ደረጃም ጭምር ነው እና በእድገት ደረጃ በውስጣቸው የነበሩ ያልጠሩ አመለካከቶችና የተሰረከረኩ ነገሮች ሁሉ እየጠሩ ሂደው እዚህ ደረጃ ላይ አንድ ድርጅት መመስረት የሚችሉበት ደረጃ ላይ በዚህ 2 ዓመት ተኩል ውስጥ ደርሰዋል። ይህንን በተመለከተ ከሌሎች ጋር ያላቸውን ማመለካከት በግልጽ እያጠሩና አብረው መስራትን የቀጠናውንም ሆነ የኢትዮጵያ ኃይሎች አብረው መስራት እንዳለባቸው በግልጽ አስቀምጠዋል። እነዛን ነገሮችን በህዝብ ግንኙነትና በተለያየ መልኩ በሌሎችም ዘንድ እውቅና እያገኙ
በዓለም አቀፍ ሚዲያዎችና ጋዜጦችም በሚገባ ተዘገቡ ያለበት ደረጃ ላይ እንገኛለን። አገዛዙን በተመለከተ ደግሞ ይሄንን የእድገት ደረጃ ይዞ ምን ያደርጋል ካልሽኝ አገዛዙ በባህሪው ጊዜ በሄደ ቁጥር እየተዳከመ የመጣ ነገር እንደሆነ እናየዋለን። ግን ደግሞ በሂደት ውስጥ ተሻሽሎ አንድ የተለየ ነገር ሊያደርግ ይችላል። ለምሳሌ ድርድርንና ውይይትን ይጋብዛል። የሚሄድበትን መንገድ እንደማያዋጣው አውቆ ሌላ መስመር ይፈልጋል። ያለውን ሁኔታ አጠናክሮ ይቀጥላል ወይስ ከጎረቤት ሀገር ጋር ጦርነት ያደርጋል? የሚሉትን የመሳሰሉትን ነገሮች በመናይበት ጊዜ አሁን ባለው አመለካከት የሚያደርጋቸው ነገሮች ራቅ ብለን ስንነሳ ከድሮ የተለየ ነገር ለማድረግ ዝግጁ እንዳልሆነ ያሳያል። አሁን በጥምቀት በዓል ላይ ያደረገውን ግርግር ካየሽ በፕሮፓጋንዳ ዝም ብሎ ነገሮችን ይሸፍናለሁ ብሎ የሚሄድ ያህል እንደሆነ እኔ የቅርብ ማቃቸው ሰው እንደነገሩኝ በዚህ የጥምቀትን በዓል ተያይዞ የተመደበው በጀት 300 ሚሊዮን የኢትዮጵያ ብር ተመደበው እንደነበረ ነገሩኝ። እዛው ውስጥ ያሉ ሰዎች ናቸው። በጣም ማምናቸው ሰዎች ማለት 300 ሚሊዮን ብር ተመድበው ማለት እንግዲህ ይሄ የጥምቀት በዓልን ጎንደር ላይ ማዕከል አድርገን በመንፈጥረው ግርግር በፕሮፓጋንዳ የህዝብን አመለካከትም እንቀይራለን። እንግዲህ የጠላቶቻችንንም ስነልቦና እንሰብራለን። ስለዚህ በዚህ መሰረት እናሸንፋለን የሚል ያው በድሮ አመለካከት ላይ የቀጠለ አስተሳሰብ እንዳላቸው የምናየው ነገር ነው እና በየቀበሌ መንደሩም እየሄዱ ጀነራሎች የሚያወሩት ይሄንኑ ነገር ነው ማለት ነው። ስለዚህ የተለወጠ አስተሳሰብ እንደሌላቸው ከዛም በኋላ ደግሞ ምንድነው በእነሱ አስተሳሰብ ውስጥ ፋኖ አንድ አይሆንም፣ በራሱ በፋኖች ድክመት ውስጥ ብቻ እንኖራለን ነው። ፋኖች ተሰባስበው አንድ ድርጅት መመስረት አይችሉም፣ አንድ ነገር ላይ አይደርሱም፣ አይፈጠርም የሚል በሌላው ድክመት ላይ ብቻ እንኖራለን የሚል ነው አስተሳሰባቸው። እንግዲህ ሁለቱም ነገር በሂደት ውስጥ ካየነው አልሰራም። እንደምታውቁው የጥምቀትም 300 ሚሊዮን ብር ቢወጣም በዛ ጥምቀት ቀን ውስጥ ግን በሌላ ወገን በዛው 300 ሚሊዮን ብር በጅቶ በዋለበት ቀን ውስጥ ዋና መነጋገሪያ ሆኖ የዋለው የፋኖች የአንድነት መግለጫና ከዛም በኋላ ፋኖች የነበሩበትን ሂደት ጨርሰው የፋኖች የንቅናቄው መሪ ሊቀመንበር እንኳን አደረሳችሁ ብሎ መግለጫ የሰጠበት ቀን ነው የሆነው እንግዲህ የጥምቀት ቀን ማለት ነው። በሂደት ውስጥ ስታዩ አንዳንድ አጋጣሚዎች ባለፈው የልደት ቀለት የገና ቀን ምንድነው የተደረገው? ያ ሁሉ ምርኮኛ ሆኖ እነሱ ጨረስን ብለው መግለጫ በየመንደሩ ማዋይ ሆነው ፕሮፓጋንዳ ምን እየሰሩ ነበር አይደለ የከረሙት እነዚህ ምንድናቸው ጀነራሎቹ። ያንን የክልሉ መንግስት መግለጫ በሰጠበት ቀን ጎጃም ውስጥ ማት ሰራዊት ተማርኮ እንደበግ የሚነዳበት ቀን ሆኖ ነው ያለቀው በዛው ቀን ማለት ነው። እነሱ አጠፋናቸው ብለው ሊያሉበት ቀን ማት ምርኮኛ እና ማት ሰራዊት ማት መሳሪያ ተማርኮ ነው የተገኘው እና እነሱ ራሳቸው የሄዱበት ነገር እንደማያዋጣ በተግባር አይተነዋል። እንግዲህ ያንን ሁሉ ቀን ፕሮፓጋንዳ ሰርተው ማጠቃለያ መግለጫ ሲሰጡ በማጠቃለያቸው ዘንድ በፋኖ በኩል የምርኮኛ ጋጋታ ያሳየ መግለጫ ሰጠ። 300 ሚሊዮን ብር ደግሞ ለጥምቀት አዘጋጅተው ፕሮፓጋንዳ እንሰራለን ሲሉ ያ ቀን ምን ሆነ? የፋኖች አንድነት ብስራት ቀን ተነግሮ እንኳን ደስ አላችሁና የፋኖች ለምን እንደተደራጁ የት እንደደረሱ ይፋዊ መግለጫ የሰጡበት በይፋ ደግሞ አንድ አመራር ሰጥተው ሊቀመንበራቸው እንኳን አደረሳችሁ መግለጫ የሰጠበት ቀን ነው። ይሄን ስታዩ በእነሱ በኩል እየተጠናከሩ መሄድ፣ በዛኛው በብልጽግና በኩል ግን ከድሮ የተለየ ነገር ለማሰብ ባለመቻል ነው። አሁንም ቢሆን ከዚህ ቀጥለው ምን ያደርጋሉ ካልሽኝ እንግዲህ ይሄንን ተዳክመው ይጠፉልናል የሚለው አበቃ፣ አልተቻለም። ስለዚህ በእጃቸው ያለ አማራጭ እንግዲህ ቴክኖሎጂ ነው። ቅድም ደጋግመን እንዳልነው አለ አይደለም የቴክኖሎጂ ብልጫ አለው። አሽንጉሊቶች አሉት በእጁ ላይ ሳይበር ቴክኖሎጂ የትኛውን ቦታ ላይ ሆነሽ ዛሬ እንኳን መንግስቱ ነሽ ይቅርና ግለሰቡም ሆነሽ በአንድ እጅሽ ላይ ባለ ስልክ የትም ቦታ ላይ ቦምብ አጥምደሽ ማፈንዳት የምትችይበት ዘመን ላይ ነው ያለነው አይደለ? አካባቢሽ የት እንዳለሽ ሳይታወቅ የአንድን ሀገር ኤሌክትሪክ ማዛባት፣ የአንድን ሀገር የባንኪንግ ሲስተም፣ የአንድን ሀገር የኔትወርክ ሲስተም ማናጋት ግለሰብ የሚችልበት ዓለም ላይ ነው ያለነው አይደለም? አሁን የምንገኝበት የሳይበር ቴክኖሎጂ ይሄ ደግሞ ኢትዮጵያን በሚያክል ትልቅ ሀገር ባሉ ግለሰቦችና ኃላፊነት በማይሰማቸው እጅ ውስጥ ሲገባ ሊያደርሱት የሚችሉት ጥፋት ትልቅ ነው።
ስለዚህ ሊያደርጉ የሚችሉት አሁን ሰርቬላንስ ነው በቃ ያላቸው ድል አመራሮችን ባሉበት ቦታ ላይ ለማጥፋት ከተለያየ ዓለም ውድ ቴክኖሎጂዎችን በመግዛት አመራሮችን ለማጥፋትና ለመግደል ሙከራ እንደሚያደርጉ የታወቀ ነገር ነው እንግዲህ ምክንያቱም ቼን ሪአክሽን ነው ሌላ ተስፋ ሳይኖርሽ እጅሽ ላይ ያለው አመራር ሊመጣ ምንድነው አስተሳሰብ ሊመጣ የሚችል ነው እንግዲህ ይጠፋሉ ብለን ነበር አልቻልንም ብዙ ኃይል ፈጠሩብን እንከፋፍላለን ብለን ብዙ ብር መደብን አልቻልንም ህዝቡንም በፕሮፓጋንዳ እንመልሳለን ያልነው እኛ ብዙ ነገር ከደከምን በኋላ በአንድ ቀን ያበላሹን ነው ስለዚህ እኒሶች እስካሉ ድረስ ስለማይኖር ያለ ሌላ ኃይላችንን ቴክኖሎጂያችንን ገንዘባችንን አመራራችንን ሁሉ እነሱን በማጥፋት ላይ እናተኩር ብለው እንደሚነሱ የታወቀ ነገር ነው ማለት ይሄን ደግሞ ፋኖች እነሱ በሰሩት ነገር እነዛ ተከትለው ሲሰሩ እስካሁን ድረስ ባየነው ነገር ሁሉ የመጡበትን ነገር የበለጠ አንድ እርምጃ ወደፊት ይሄዱ ፋኖች እንደበለጧቸው ስለምናይ የስካሁኑ ሂደት የሚያሳየን በሂደት ደግሞ የበለጠ እየተማሩ አመራር ልምዳቸውም እያደገ ከተግባርም ብዙ ዕውቀት እያገኙ ስለሚሄዱ ይሄን የሚመጣው ነገር አልፈው ደግሞ እነሱን ለማጥፋት መንግስት ሲዘጋጅ እነሱ ደግሞ ባቀዱት መሰረት ከሌሎች ጋር ስለመስራትም ኃይላቸውን ስለማጠናከርም የውስጣቸውን ጥራት በመጠቀምም ቴክኖሎጂንም ያንንም ከርተን የሚያረጉበትና አማራጮች በመጠቀም የበለጠ መንግስትን አንቁም አንፈራፈር እንጂ ጊዜ በሰጡት ጊዜ ሁሉ ኃላፊነት በጎደለ ሁኔታ ሲደናገጥ የሚያደርሰው ጥቃት በጣም ከፍተኛ ስለሆነ በአገርም በህዝብም ላይ ቶሎ ብሎ ይሄንን ስርዓት ወደ ማነቅና ወደ መጨረስ በፍጥነት መግባት ያለባቸው ይመስለኛል እኔ ይሄንን ደግሞ እኔ ወታደር አይደለሁም እነሱ የበለጠ እንደሚያስቡበት እንደሚያደርጉት እርግጠኛ ነኝ ግን አንድ ፖለቲካ እንደሚገባው ሰውና ኃይልና ፖለቲካንም በሚዛኑ ለሚያይ ሰው እንደኔ በቅርበት ፖለቲካ ለሚከታተል ሰው ሊያደርጉ የሚችሉት እነሱም ይሄን ነው በዚህኛው በመንግስት በኩል ያለው አስተሳሰብ ይሄው የመደናገጥና ቴክኖሎጂን አብዝቶ የመጠቀምና እርምጃን የማጠናከር ነገር የሚመጣ ይመስለኛል ቀጥሎ ማዚ በጣም አመሰግናለሁ እኔም እነሱ አይነቱ ፖለቲካ እይታ ነው ጥያቄና እንደው አንተ ስታነሳ አንድ ላይ አብረህ እንድታያይዘው ያሰብኩት ያስታወስከኝ ሐሳብ በፋኖ ድክመት ውስጥ ብሎ በሚያስበው ውስጥ መቆየት የሚለው ነገር ትላንትና አርበኛ መከታው ማሞ እንግዲህ የድርጅቱ ተቀዳሚ ምክትል ሊቀመንበር የመጀመሪያውን ቃለ መጠይቅ አድርጎ ነበርና ያው አገዛዙ እስካሁን በህይወት ያለው በእኛ ድክመት ነው ወይም ደግሞ እኛ በእኛ ውስጥ በተፈጠረ ክፍተት የአንድነት ባለመኖሩ ነው ሲል አንስቶታልና አሁንም አገዛዙ በሚገርም ሁኔታ በዛ ውስጥ የመኖርን ሂደት ታየውበታል ትላንትናና ዛሬ በማህበራዊ ሚዲያ በተለይ ዛሬ እንግዲህ በማህበራዊ ሚዲያ ብቻ ሳይሆን በሜይንስትሪም ጭምር በመንግስት ሚዲያዎች ላይ ሲራገብና ሲናፈስ የዋለው አጀንዳ በምርኮኝነት ወይም ደግሞ እጅ ሰጥተውኛል ወይም እነሱ ደግሞ ሄደው እኛ እጅ ሰጥተን አይደለም እንደውም ተደራድረን የገባ ነው ማለት ጀምረዋል ብቻ የራሱ መልስ አለው ከንግግራቸው መሃል እነሱን የልማቱን በማስጎብኘት እንደዚህ በማረጉ ጎበኙ ወጡ ገቡ ያለ አሁንም በፋኖ ላይ በውስጥ ባለው ነገር ላይ በዛ ውስጥ ነው መቆየት የፈለገውና ያንን ከምን አንፃር ነው እንድታየው የፈለኩት እሱ አንደኛው ነጥብ ሆኖ ሁለተኛው ያስተላለፏቸው መልእክቶች ታሳቢ እንደው ከዚህ ቀደምም ምርኮኞች ወይም እጅ የሰጡ ሰዎች እዛ ሄደው ከሱ ጋር ሲነጋገሩ ከመንግስት ጋር መግለጫ ሲሰጡ ህልውና ትግሉ በቃ ስንገባ በጣም ትክክል ነበረ በቃ ምክንያት ነበረን ከገባን በኋላ ግን የሻቢያ እጅ የህወሓት እጅ ምናምን በመምጣቱ ምክንያት እናንተን መርጠን መተናል አሁን ደግሞ ፋንታውን ማዋቤ ደግሞ ሲሄድ ግብጽም ጨምራ አለችበት በቃ የፋኖ ትግል በዛ ተጠልፏል ስለዚህ እኛ ወደዚህ መተናል ሌላስ ሁለተኛ መጨመርልህ ከዚህ ቀደም ከነበራቸው እንግዲህ ተከታታይ ከሰጡት ነገር አማራ ትግል በብሔርተኞች ስለተጠለፈ ነው ጽንፈኛ ብሔርተኛ የሆነ ስለመጣ ነው እና እሱን ጥለን ወደ አንተ የመጣ ነው ወይም ትግሉን ጥለን ወደ አንተ የመጣ ነው የሚል ፕሮፓጋንዳ እንዲተላለፍለት ነው የፈለገው ሁለቱንም እንድታያቸው ነው የፈለኩት የመጀመሪያው ቀደም ሄደህበታል በርግጥ በፋኖ ድክመት ብሎ በሚያስበው ነገር ውስጥ መቆየት እንደቀጠለ መሆኑንና ሁለተኛው ግን እነዚህ አይነት ሪቶሪኮች መንግስትም ውጥኝ ብሎ የያዘው ለምንድነው እውነት መሬት ላይ በሌለ ሁኔታ እንዳጠቃላይ ሲሄ ነገር በተደጋገመ ቁጥር እውነት ነው ወይ ያለ ሰዎች መወዛገብ ውስጥ ይገባሉ መጠለፍ አለመጠለፍ የሚባልስ ነገር አለ ወይ በዚህ የህልውና ትግል ሂደት ውስጥ የሚለውን ነገር እንድታየው ነው
ከየት እንደሚጀምር ለእንደዚህ አይነቱ ጥያቄ ግራ ይገባኛል። አይ ነው በተደጋጋሚ ሀሳብ አስተያየት ሰጥተህበታል፣ ግን ደግሞ ሲደጋገሙ እውነት የሚመስሉ ነገሮች አሉ። እያንዳንዱ ሰው ደግሞ ማለት ትርፍስ አግኝተውበት አይመስልህም? በየጊዜው ይሄን አጀንዳ ሲያራግቡት ስታይ ይኸውልሽ መጀመሪያው ነው። አሁን ይሄ የሚከዳ ሰውን እንደ ቁም ነገር ማውራት ይቻላል ወይ ነው የምልሽ። አሁን እኮ መክዳት እኮ የመጨረሻው ውርደት እኮ ነው። አሁን በልጆቻቸው ፊት በምን አሁን እነዚህ ሰዎች ዛሬ ኮት ለብሰው እዚህ ቦታ የታዩ ሰዎች እኮ በታሪክ ፊት እኮ የት ልግባ የሚያሰኝ ወራዳነት ነው የተቀበሉት። አሁን የነዚህ ሰዎች በዓለም ላይ ስንት ነገር እኮ ሲዋሩ የነበሩ ሰዎች ናቸው እነዚህ ሰዎች ማለት ነው። የአማራ ህዝብ በአጠቃላይ ከ1935 ጀምሮ ባለው ሂደት ውስጥ በመቶ ዓመት ውስጥ ራሱን የመጥፋት አደጋ እንደ ብሔር አልገጠመውም ነው የሚሉ እና ያንን ራስን አደራጅቶ መከላከል አይጠቅምም ነው የሚሉ። በዛ ሂደት ውስጥ የነበረ የተበተነ እና ግልጽነት የጎደለው አመለካከት ኢትዮጵያንም ለመጥፋት አማራንም ለመጥፋት አልጋበዘውም ነው የሚሉ። የፋኖን መግለጫ ትክክል አይደለም ነው የሚሉ አሁን እነዚህ ሰዎች። እና ይኸውልሽ ማዛ መሪነት እንዲህ በዋዛ በግርግር የሚገኝ ነገር አይደለም። ጽናትን ይጠይቃል፣ አርቆ ሀሳቢነትን ይጠይቃል፣ በጓደኛ መከበርን ይጠይቃል፣ አርቆ አስተዋይና ባለራዕይነትን ይጠይቃል፣ ማንበብን ይጠይቃል፣ ለራስ ክብርን ይጠይቃል፣ ለህዝብ ወገንተኝነትን ይጠይቃል። እነዚህ ሰዎች ያን ሁሉ ነገር ሽጠው ሲገላቸው ነበረ ሰው ጉያ ሂደው የገቡ ሰዎች ናቸው። ለእነዚህ ሰዎች እኔ ከሆነ ለልጆቻቸው አዝናለሁ፣ ለነሱ አላዝንላቸውም። ምክንያቱም ተራ ያልጸና ከጓደኛ ሽኩቻ ባለፈ የሀገርን የህዝብን የራስን ነገ ማየት ያልቻሉ ዳፍንታሞች ናቸው። እና በውርደት ስለተንበረከከ ሰው እያሰብኩ አስተያየት ልሰጥ አልችልም። እነዚህ ሰዎች የመጨረሻ የተናቁ ሰዎች ናቸው። ከራሳቸው ጋር ሁሉ የተጣሉ ማለት ነው። ትናንት ሲሉ የነበሩትን ነገር ጉድ እኮ ነው። ታዲያ ግብጽ የገባ እንደሆነ ግብጽን ጀምሮ መታገልና ራስን ማውጣት ነው እንጂ ገዳዩ መዋቅር ውስጥ መዋቅራዊ እንትን የገደመና ቦምብ አውርዶ አማራን ከሚጨፈጭፍ ሰው ጋር ነው ሄደሽ የምትገቢ? ሻዕቢያና ወያኔ መጡስ ቢባል ታክቲካሊ የአማራ ህዝብ ያለውን የህልውና ትግል አምነሽ ያ በሚሆንበት ሁኔታ ልዩነትሽን አስከብረሽ ነው የምትሄጂው እየተከራከርሽ ነውስ? ዋናው ታክቲካል በሆነው ነገር ዋናውን ዓላማሽን መተው? እንግዲህ ይሄ አጋር ማፍራት ሁለተኛው ነገር ነው አይደለም? የአማራ ህዝብ የመጀመሪያው ነገር የህልውና አደጋ አጋጥሞታል። የህልውና አደጋ ካጋጠመው በኋላ የምንከተለው ርዕዮተ ዓለም ምን ይሁን ሁለተኛ ነገር ነው። ከኖርሽ በኋላ የሚመጣ ነገር ነው። ከሌሎች ጋር የሚኖረን አጋርነት ምን ይሁን በሁለተኛ ደረጃ የሚመጣ ነገር። አጠቃላይ የኢትዮጵያ ሁኔታና አደረጃጀታችን እንዴት ይበየን በሁለተኛ ደረጃ። መጀመሪያ መኖር ነው። ከዛ በኋላ ሁለተኛ ሶስተኛ በሆኑት ነገሮች የአማራን የህልውና ትግል ትቼዋለሁ አለ ይሄ ሰውዬ። ይሄንን አሁን እንደ ቁም ነገር በእኔና ባንቺ ትላልቅ ሰዎች በተለይ በእኔ ሽበት በዋጣ ሰው ይሄንን ቁም ነገር ብዬ ማውራት አለብኝ ማለት ነው። ዘዴው ዓላማውን ቀደመው ማለት ነው። እና ትክክለኛ ራዕይ ያለው ሰው ኮንሲስታንት የሆነ ሰው የአማራ ህዝብ የህልውና አደጋ ይሄ 100 ዓመት የፈጀው ሴንቸሪ ኦፍ ሂሙሌሽን ያሳሰበው ሰው ቢሆን እንዲህ ያለው ውርደት ውስጥ አይገባም። እነዚህ ሰዎች ከተራ ጎጠኝነት አልፎ ከተራ የጓደኛ ግብግብ አልፎ ከተራ የስልጣን ጥም ባለፈ ነገን አይቶ በራዕይ በሐሳብ በሙሉ ልብነት መሪነት የሚጠይቀውን ካራክተር ደብዝ እና ኢንቴግሪቲ ባጠገባቸው ያላለፈ የውርደትና የክደት ምሳሌ ሆነው ነገ ልጆቻቸው ያፍሩባቸዋል። እኔ ለልጆቻቸው ነው ማዝን እንጂ ለነሱ እንደሆነ ምንም ጉዳይ የለኝም ማለት ነው። በተረፈ ግን ይሄንን መንግስት የምትይውን ነገር ካልሽ ግን መንግስት ራሱ እኮ እውነቱን ለመናገር የኢህአዴግ ብስባሽ ነው ማዛ። ምንም በቁም ነገር ደረጃ የምታስባቸው ሰዎች ለፕሮፓጋንዳ ብለው ይዘውት የሚወጡት ነገር ሁሉ የሚያስቅሽ እና የሚያዋርድ ነገር ነው። ይሄ አገር ነው። አገር ከኛ በፊትም ነበረ፣ ከኛ በኋላም ይቀጥላል። ያገጠመን ችግር አደገኛ ሁኔታ ነው። ስለዚህ ይሄንን ነገር በሚፈታ ሁኔታ ተወያይተን አቋም እንውሰድ ማለት እኮ በጣም ትልቅ ነገር ነው። በጣም 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 እና በነ አብይ ስብስብ ባለ ግሬሳ እንዲህ ያለ ትልቅ ሐሳብ አጠብቂ ማለት ነው።
በምንም አይነት ከዛ አይጠበቅም። ስለዚህ እነዚህን ሰዎች ቶሎ ብሎ ዝም ብሎ ካሉበት ቦታ ዞር አድርጎ ኢትዮጵያንም አማራንም ለማዳን በፍጥነት መስራት ነው የሚያስፈልገው እንጂ ከነዚህ ሰዎች እንደዚህ አይነት ትልቅ ልብነት ትልቅ ነገር ነገን አስቦ ለመወሰን የሚያስፈልግ ስብና ሙሉ ልብነት አረቆ ሐሳባዊነት ህዝባዊነት እና ወገንተኝነት ሊመጣ አይችልም። ኖ ወይ ከሚበሉት ምግብ ከፕሮፓጋንዳ ዛሬ ካሰሩት ከረባት በፌስቡክ እና በዩቲዩብ ምን ተወራልኝ ከሚል አልፈው ትልቅ የሆነን ኃላፊነትን መሸከም በሚችል በኢንተግሪቲ የሚታሰብ ሊደርሺፕ እዛ መንደር አታስቢ። ወድቆ ኢህአዴግ ሲበሰብስ የተፈጠሩ መናኛዎች ናቸው እዛ ውስጥ ያሉና የነዛን ሰዎች ነገር እንደው ማሰብ ያለብን ኢትዮጵያ በዚህ ደረጃ በምን ያህል መንግስቷ እንደተዋረደና ለአደጋ የተጋለጠ ሀገር መሆኑን አውቀን በጊዜ ለኝም መንፈስ ቶሎ ብሎ ኃላፊነቱን መቀበልና እነዚህን ሰዎች ዳር ማስያዝ ነው የሚያስፈልገው። ማዚበው ነው። አመሰግናለሁ። አንድ ጥያቄ ልጨምር በዚህ ጉዳይ ላይ በርግጥ አንስተዋል ብሔርተኝነትን ጉዳይ። እውነት ለመናገር የአማራ ብሔርተኝነትና ኢትዮጵያዊ የሚለው አስተሳሰብ አሁን መነጋገሪያ መሆኛ ጊዜው ነው ወይ? ለምንስ አሁን በተለያዩ አካላት ይሄ ጉዳይ ሊመዘዝ ተፈለገ? በተለይ የመንግስት አፈቀላጤዎችም የምንላቸው ሚዲያዎችም ግለሰቦችም ራሱ መንግስትም እንደገና ቀደም እንዳነሳውልህ የፋኖ አመራሮች አሁን ከመንግስት ጋር ከደው የሚገኙትም ጭምር አማራ ብሔርተኝነትን እንደ ስጋት ሲያስቀምጡና የዚህ የአማራ ይህሉና ትግል ደግሞ የተቃኘው በአማራ ብሔርተኝነት ርዕዮተ ዓለም ስለሆነ ጽንፈኝነት ስጋት ነው፣ ለሌሎች ብሔር ብሔረሰቦች ስጋት ይሆናል የሚለውን አንድምታ ለማምጣት የተፈለገበት ምክንያት ለምን ይመስላል? እውነትስ ስጋት ነው ወይ? እንደው ከመጀመሪያ ከራሱ ካስተሳሰቡ ተነስቶ ብዙ የተባለለትና ብዙ ዋጋ የተከፈለበት ጉዳይ ቢሆንም ቅሉ አሁን በዚህ ደረጃ አጀንዳ የተደረገበት ምክንያት መገለጽና መነገርም ስላለበት ጭምር ራሱን ርዕዮተ ዓለሙ እንደገና ደግሞ አሁን ታይሚንጉን ስታየው ምንድነው በዚህ ነገር ሊተላለፍ የፈለገው? ምንድነው በዚህ ነገር ሊሸፈን የፈለገው ነገር እንጂ? ወል እንግዲህ ይሄኛው በአጠቃላይ የጠላት አመለካከት ነው። መጀመሪያውንም አማራን ጨቋኝ፣ ደመጣጭ፣ በዝባዥ፣ የሌሎችን መብት የሚያፍን ለሌሎች መብት ክብር የማይሰጥ አድርገው የሚያመለካከቶች ነበሩ። ስለዚህ አሁንም አማራ ያው ነው ብሎ እንደገና አማራ አሁንም በዛ ምክንያት አሁን እየተገደለ ነው፣ እየተሳደደ ነው፣ ሊጠፋ ነው፣ የህልውና አደጋ አጋጥሞታል። ስለዚህ ያው አመለካከት ይቆይ ነው በሌላ መንገድ የጠላት አስተሳሰብ ማለት ነው። ከዛ ውጭ ግን በፋኖ የተገለጸችው ኢትዮጵያ አይተናታል አይደለም? በመግለጫቸው ላይ እንግዲህ በመግለጫቸው ላይ ያለው አማራ ይዞት የነበረው የተበተነ ማንነትና ግልጽነት የጎደለው የተንሸዋረረ አመለካከት ራሱንም ለማጥፋት አገሩንም ለማጥፋት አደጋ ላይ ይገኛል ነው ያለው። ከዛም አልፎ ደግሞ በአሸናፊነቶች ብቻ የሚመሰረት ስርዓት ኢትዮጵያ ውስጥ በመቆየቱ ኢትዮጵያም መጥፋትና መፈራረስ ደረጃ ላይ ደርሳለች። በአሁኗ ኢትዮጵያ የመጥፋት አደጋ ያላጋጠመው የብሔረሰብ ክፍል የለም። ስለዚህ ፋኖ የተነሳው የህልውና ትግሉን ይሄንን መዋቅራዊ የሆነውን የገጠመውን አደጋ ከቀለበሰ በኋላ የአማራ ብሔርተኝነት ከሌሎች ኢትዮጵያውያን ጋራ በዲሞክራሲ ስለመኖር በአሸናፊዎች ብቻ የሚመሰረት ስርዓት ሳይሆን የሌሎች ብሔረሰቦችም የቡድንና የግለሰብ መብት የሚከበርባትን ኢትዮጵያን ለመመስረት በአማራ ብሔርተኝነት ላይ የተቋጨ ትግል እናደርጋለን ነው። ከዚህ ውጭ ሆነች እነዚህ ሰዎች የሚሉት ኢትዮጵያዊነት ምንድነው ነው? እነዛ ሰዎች የሚሉት ኢትዮጵያዊነት አሁንም አማራን ደመጣጭ፣ አሁንም አማራን ቀይ ገዢ፣ አሁንም ኢትዮጵያ የአማራ እጅ ስራ የሚለው ነው የሚፈልጉት እነዛ አሁን አንቺ ኢትዮጵያዊነት የሚሉት ሰዎች። ከፋኖ መግለጫ ውስጥ የተገለጸች ኢትዮጵያዎች ሌላ ኢትዮጵያ አለ ወይ ነው ማለት? ዲፋይን ኤክስፕሌን ቱ ሚ ዘ አዘር ምንድነው ናሬቲቭ ኦፍ ዘ ኢትዮጵያ ናሽናሊዝም እነሱ እንደሚሉት ማለት ነው። ምንድነው ከዚህ ውጭ የግለሰብና የቡድን መብትን የማያከብር የአሸናፊ ስርዓት ይቅር፣ ዲሞክራሲያዊት የሆነች ኢትዮጵያን ወደፊት እንገንባ፣ የአማራ መብቶችና ክብሮች ይጠበቁ፣ የተጣለበትን መዋቅራዊ ስርዓት ለአንዴና ለመጨረሻ እናክትም፣ ከተዛባና ተነተበ አመለካከት እንውጣ እና ይሄ የት ነው
የሌሎች ብሔረሰቦችን ያገዛዝ የጸረ አገዛዝ ትግል ሁሉ እንደግፋለን፣ አብረን እንመጣለን። ሁሉም ስርዓት የመጥፋት ሁሉም ብሔረሰብ የመጥፋት አደጋ ተጋልጦበታል በዚህ ስርዓት። አብይ አህመድ ለቀጠናው ሹል ቀንድ ነው። ስለዚህ አማራን ህልውና ካጠበቀ በኋላ ኢትዮጵያንም ዲሞክራሲያዊ አድርገን ጠንካራ ሀገር ስለመገንባት ነው የሚለው። ከዛ በኋላ የቀጠናው ህዝብ ሰላምና መረጋጋትን ልማትን ይፈልጋል፣ ይሻል፣ ያስፈልገዋል፣ ይገባዋልም ነው የሚለው የፋኖ መግለጫ። እና ከዚህ ውጭ ሌላ ኢትዮጵያ ምንድነው ያለው ነው እንዴ? እንደውም እነሱን ከዚህ ውጭ የምታስቡ ሰዎች ካላችሁ ምቀኞች ስለሆናችሁ ምቀኝነት አይናችሁን ስለጋረዳችሁ እውነትን ማሰብ አትችሉም። ስለዚህ በአንድ ወቅት በተነሳ በሶሻል ሚዲያ ግርግር የምትጠሉትን ሰው እያሰባችሁ በቡድን መናናቅ ላይ ሆናችሁ አቋም አትውሰዱ። ነገ ትዋረዳላችሁ፣ ታፍሩበታላችሁ። አንድ ነገር ለመወሰን ስትፈልጉ በስሜት ክላውድድ ናችሁ፣ በጥላቻ ክላውድድ ናችሁ፣ በልህና በጎጠኝነት ውስጥ ታግታችሁ አቋም አትውሰዱ። ነገ ያሳፍራችኋል። እና ከዛ ውስጥ ብትወጡ ነገ እንኳን ሰከንድ ቻንስ እንዲኖራችሁ ያደርጋል። ከእውነት ጋር አንድን ግለሰብ እያሰባችሁ ከእውነት ጋር ከተጣላችሁ ነገ ተመልሶ ለመምጣት እንኳን ያላቸውን እድል ነው የሚያበላሽባቸው ማለት እነዚህ ሰዎች። አሁን እንደውም የሚያሳዝኑ መካዳቸው በልጆቻቸው ላይ የሚያመጣውን አመለካከት ነግሬሻለሁ። ከወደቀ ስርዓት ጋር ሆነው እውነትን ክደው ጭራሽ የመነሳት እድል አይኖራቸውም እነዚህ ሰዎች ማለት ነው። ከዛ በኋላ የበለጠ እየጠሉሽ የበለጠ እየተዋረዱ ቁልቁል ነው የሚሄዱት። በስጭት እያያዛቸው ተስፋ ቢስነት ሲኖራቸው የበለጠ እየተወራጩ ፓኒክ እየሆኑ አቅላቸውን እየሳዩ ምናልባትም ጤናቸውን ሁሉ ሊታወቅ ይችላል እንደዚህ አይነት አቋም የሚወስዱ ሰዎች እንጂ በእውነት ስንነጋገር አይደለም። የፋኖ የመጀመሪያው ቀን መግለጫ ታሪካዊና አጠቃላይ ሮድማፕ የሰጠና ደግሞ በብስለት የተሆነ አገሩንም የተረዳ የአማራንም ችግር የተረዳ የውስጥ ችግሮቹንም የስርዓታዊ ችግሮቹንም ያረዳድና የሁኔታዎችን ሁሉ በሚገባ የተገነዘበ ስለሆነ ፋኖ ከገለጻት ኢትዮጵያ ውስጥ አንተ የምትላት ኢትዮጵያ ምንድናት ብለሽ እነዛን ሰዎች ጠይቂያቸው ማለት ነው። በጣም አመሰግናለሁ። እነሱ የተነገራቸውን የሚናገሩ ናቸው። ለጥያቄ የሚሆን ጆሮም አቅምም ልብም የላቸውም። ኤኒዌይ ወደ ቀጣዩ ሀሳቤ ላምራ። ምናልባት አክቹሊ ከሀገር ውጭ ልንል ወደ ውጭ ልንለው አንችልም። የቀጠናው ፖለቲካ ቅድም በመግለጫቸው ላይ አንስተውታል። በተለይ ፋኖች ቀጠናውን የሚረዱበትን መንገድ በተለያየ ጊዜ የሰጣቸውን ሀሳቦች አይቻለሁ እና ብዙ ግን ዴቨሎፕ ያደረጉ ነገሮች አሉ። በተለይ የአፍሪካ ቀንድን ፖለቲካ በተመለከተ ከሶማሌላንድ ጋር ተያይዞ የተለያዩ አቋማት የተለያዩ ሀገራት እንግዲህ በሶማሌላንድም በሶማሌ ላይም ያላቸውን ነገሮችን በተለያዩ ጊዜ ባወጣቸው ሀሳቦች እንደዚሁም የዩናይትድ አረብ ኤሚሬት እና የሶማሌ ግንኙነት እነዚህ ነገሮች በመቀያየራቸውና ዴቨሎፕመንቶች በመኖራቸው አብይ አህመድም እንግዲህ ጥገኛ የሆነባቸው እነዚህ ሀገራት በቀንዱ ላይ ወይም በአፍሪካ አጠቃላይ ቀጠና ላይ በሚወስዱት አቋምና በሚቀያየረው ሁኔታ ውስጥ የአብይ አህመድም እጣ ፈንታ እዛ ውስጥ ነው ያለው። ፋኖችም ይሄንን በመረዳት በሚመስል መልኩ መግለጫቸው ላይ አድረስ ለማድረግ ሞክረዋል እና ምን አይነት ዴቨሎፕመንት አለ እንደ አጠቃላይ የአብይ አህመድ ጉዳይ ከዚህ ፐርስፔክቲቭ እጣ ፈንታው ምን ሊሆን ይችላል የሚለውን የምታየው? አንድ አይነት እንትን አለ ማዜ አሁን ሌሎች ሀገሮች ፍላጎታቸውን የሚያስፈጽሙት ብዙ ጊዜ በመንግስታት በኩል በተዳከመ ጊዜና ይቀበለናል ብለው ባሰቡ ጊዜ ነው። አብይ አሁን ውልቅልቁ የወጣ ስርዓት ስለሆነ ምንም ነገር ለመፈረምና ለመቀበል ዝግጁ የሆነበት ሁኔታ ላይ ነው የምንገኘው አሁን በአጠቃላይ በሀገራችን። ስለዚህ ከዚህ ጊዜ ኢትዮጵያውያን ማድረግ ያለባቸው እንደውም ከሆነ አንደኛ ቀድመም እንዳልነው ይሄ ስርዓት የበለጠ ሀገርን የሚጎዳ ህዝብን የሚጎዳ ነገር ከማድረጉ በፊት በጭካኔ ሲደናገጥም ደግሞ የሚወስደው ፓኒክ ሪያክሽን ለሀገርም ለቀጠናውም አደገኛ ስለሚሆን ቶሎ ብሎ ማንሳት ነው የሚያስፈልገው እንጂ ስርዓቱ በተዳከመ ቁጥር ሌሎች ኃይሎች ፍላጎታቸውን ለማስፈጸም የበለጠ እየተጫኑት ነው የሚመጡ። እሱም ደግሞ ለመኖር ሲል የማያደርገው ነገር እንደሌለ በተደጋጋሚ ያየነውና የተረዳነው ነገር ነው። አንቺ የምታውቂው ነገር ነው። የአባይን ግድብ በተመለከተ በተለያየ ጊዜ ገብቶት የነበረው ነገር የምናውቀው ነው። የተናገረው ያደረገው እዚህ አሜሪካን አምጥቶ በአሜሪካ የገንዘብ ሚኒስትር እና በዓለም ባንክ ጋር ነገሩን አያይዞ ምን ያህል ፈተና ውስጥ ገብቶ በብዙ ኢትዮጵያውያን ርብርብ እንዴት ከዛ ውስጥ እና ከዛ አረንቋ ውስጥ እንዴት እንደወጣን የሚታወቅ ነገር ነው።
ይሄው ስልጣኑን ለማግኘት ብሎ ከሱዳኖች ጋር ተስማምቶ ምን ያህል ሰፊ መሬት የኢትዮጵያን መሬት አሳልፎ ሰጥቶ እንደነበረ የምናውቀው ነው። እንዲሁም ደግሞ በትግራይ በኩል የነበረውን ነገር ሁሉ ስልጣኑን ለማራዘም ብሎ ከኤርትራ ጋር የነበረውን ነገር የምናውቀው ነው። ስለዚህ አብይ ለስልጣኑ ብሎ የማይሰጠው ነገር የለም። ይሄን አውቀናል። እንደዚሁም አረብ መሬትን ተቀብሎ ውሃውን የመሙላት ጊዜውን ሁሉ እኮ ያኔ ያናናቀ በ10 ዓመት የማይሞላ ውሸት ነው እንደዚህ እያለ ሲል እኮ ውሃውን የሚሞላበትን ጊዜ እንዲያራዝም በአረብ ኤሚሬትስ በኩል በግብጽ ተስማምቶ ነው። ያንን እኮ በይፋ እኮ የተጻፈ ነገር ነው። በአርቲክሎች ምናምኖች ሁሉ በይፋ እኔ ልልክልሽ ሁሉ እችላለሁ ያንን ያደረገው ነው። ያን ሁሉ ነገር መስጠት እንግዲህ ልማዱ ነው አብይ ማለት ነው። እና አሁንም ቢሆን ኢትዮጵያውያን ስለ ናሽናል ኢንተረስት የሚያወሩ ከሆነ ስለ እውነት ኢትዮጵያ የሚያስቡ ከሆነ ይሄ ሰውዬ እዚህ ቦታ ላይ እስከተቀመጠ ድረስ የማይሰጠው ነገር እንደሌለ በንግግሩ በተግባሩ ምን ላድርግላችሁ ነው የሚለው አረጋግጦልናል። ስለዚህ ይሄንን ስርዓት ራስን እያሞኙ ማኖር ማይሆን ነገር እንደሆነ አውቀው አንድ ላይ እንዲነሱበት ነው። አሁንም በቀጠና ውስጥ ያሉ ሀገሮች የበለጠ ከአብይ የበለጠ ጉልበት እያገኙ መጥተዋል። ግብጽ ለአሜሪካን ሀገር ትልቅ አጋር ነች። አሁን በያዘው ሁኔታ ውስጥ ሚድልስትን በአጠቃላይ የሙስሊም ሀገሮችን በመሪነት ተቆጣጣሪልናለች ብለው ያሰዋትና ትልቁ ሀገር ለሚፈልጉት ሁኔታ በዛ ቀጠና ውስጥ ላለ ፍላጎታቸው ዋና እንደመሪ የሚያዩት ሀገር እሷ ነች። ስለዚህ ግብጽ የምትፈልገውን ነገር ደግሞ በአሜሪካ መንግስት ሊያደርጉት የሚችሉትን ነገር ሁሉ ግብጽን መደገፍ ደግሞ ኢን ሪተርን በዲፕሎማሲ ያለ ነገር ነው። ይሄን ሲያደርጉ ደካማውን አብይን አረፋ አስደፍቆ ለግብጾች የሚፈልጉትን ነገር ማድረግ ነው የሚያደርጉት። እና አሁንም በቅርብ ጊዜ የአሜሪካ የውጭ ጉዳይ ሚኒስትር ከግብጽ ከሄደ በኋላ ከግብጽ ቀጥሎ ነው የሚለው ራሱ ጉብኝቶች አሉት። 4 ሀገሮችን አጠቃላይ የአፍሪካ ሀገሮችን ይጎበኛል። እና ያንን ሲያደርጉሉ ከኬንያ መንግስት ጋር የሚያደርገውን ንግግር ካየሽው በንግድንም በተመለከተ የቀጠናውን ሰላምም ጸረ ሽብር ትግልንም በተመለከተ ይወያያል ይላል። ከጅቡቲ ሳይቀር ከትንሹ ሀገር ጋር ስለ ጸረ ሽብር ትግልም ስለ ቀጠናው ሰላምም ስለ ልማትም ይነጋገራሉ ይላል። በጸረ ሽብር ትግል ውስጥ ኢትዮጵያ የለችም፣ አልተጠቀሰችም። ንግግር እንደሚያደርግ አይገልጽ። እንደውም በሰላምና መረጋጋትን በተመለከተ ነው ማለት አብይ በሱዳን ላይ የሚፈተፍተውን ነገር ታውቂያለሽ። ግብጽ ደግሞ የምትፈልገው አልቡርሃንም መንግስት እንደሆነ በይፋ ተናግሯል። የአሜሪካ መንግስትም በቅርብ ጊዜ ደብዳቤ በጻፉ ጊዜ ለዛ እውቅና ሰጥተው ነው የጻፉት። ስለዚህ ያንን በተቃራኒው ያለውን እየደገፍክ ያለው አንተ ነህ፣ ረፍ ነው። ኢትዮጵያም ደግሞ ጦርነት ልታረግ ትችላለች በስጋት ከኤርትራ ጋር ተብሎ የሚታሰበው እንደዛ ነው። የራሱንም ሀገር እያመሰ ነው። ስለዚህ አብይን ለመቆጣትና የአባይን ሁኔታን በተመለከተ የአሜሪካ መንግስት የያዘውን አቋም በፕሬዝዳንት ትራምፕ በኩል በግልጽ የምታየው ለግብጽ ያደላ ነው፣ ግብጽን ፌቨር የሚያደርግ ነው። በአጠቃላይ በኢትዮጵያ ላይ ጫና ያለው እንትን ነው የምታየው። ያንን ለማስፈጸም ነው የሚመጡት በአጠቃላይ አነጋገር። ምናልባትም ካለ አንዳንድ ነገር የምሰማው ያው የንግድን ነገር በተመለከተ ማዕድን ምናምን እንደዚህ ወደ ጉጂ አካባቢ ያሉ ነገሮችና ወደ ቦረና አካባቢ የማዕድን የግለሰቦችና የንግድ ሁኔታዎች ይኖራሉ። እነዛ ያ ሁሉም ያለ ነገር ግን ያ ሰላምና መረጋጋት እስከሌለ ድረስ የሚታሰብ ነገር አይደለም። አሁን ግን የግብጽን ፍላጎት ለማሟላት ግብጾችም እንደ ህዝብ ግንኙነት ስራ የአባይን ጉዳይ እንደ ዋና ነገር አድርገው ስለሚይዙት ያንን ነገር ለግብጾች በሚጠቅም ሁኔታ ለማድረግ ወደ ኢትዮጵያም እንደሚመጡ የታወቀ በይፋ እኮ ነው። እንደው ስለ ጸረ ሽብር ኢትዮጵያ የነበረችበትን እንኳን ነገር ሁኔታ እንደው ለማንሳት እዛ ውስጥ ስላለ ነገር ቢባል ስለ ጸረ ሽብር ትግል ጅቡቲ ስትነሳ ኢትዮጵያ አልተነሳችም ከሚነጋገሩበት ነገር ውስጥ። ኬንያ ስትነሳ እዛ ላይ አልተነሳችም። እና ያ ማለት አብይን አሁን በምንም ነገር ስለሚጫኑትና ስለሚያደርግ ያንን ደግሞ ማስቀረት ስለማይቻል በእጃችን ያለው የራሳችንን ስርዓት መለወጥ ነው። የአሜሪካ መንግስትን የዓለም ልዕለ ኃያል የሆነ ሀገር ምንም ልናደርገው አንችልም። እንደዚህ አታስብ ፖሊሲን እንዲቀረጽ ብለን የአሜሪካን መንግስት የማስገደድ ህጋዊ መብቱም የለንም። ካለው ግሬት ፓወር አንፃር ማድረግ የምንችለው ነገር አይደለም። ማድረግ የምንችለው ነገር ምንድነው? የራሳችንን ጉድ ጠቅልሎ በጨርቅ አንስቶ ወደ ሌላ ቦታ መወርወር። ያንን ካላደረግን ደግሞ የሆነ ሁሉ ነገር እንደሚሆን ቅድም እንዳለው በተግባሩም በስራዎቹም 1-2 ብለን ቆጥረን እናሳያለን። መሸጦ እንደሆነ በንግግሮቹም 1-2 ብለን ደጋግመን ተናግረናል። ለኒውዮርከር ያወራውን እናውቃለን፣ ግብጽ ነው ያወራውን እናውቃለን። የአባይን ፕሮጀክት እንዴት ሲያጣጥለው እንደነበረ የሚሞላበትን ጊዜ ለማራዘም ብሎ
ያለበትን ደረጃ እንዴት አሳንሶ ሲያነሳው እንደነበረ እናውቃለን። የማመንጨት ኃይሉ እንዴት እንዳሳነሰው እናውቃለን። ለድርድር እንዴት አምጥቶ ምን ውስጥ ሰንቅሮት እንደነበረ ምንም እንደው እንግዲህ ነግሬሻለሁ። ስልጣኑን ለማራዘብ ብሎ ያደረገውን ነገር ሁሉ ከሱዳን ጋር ከኤርትራ ጋር እናውቃለን። ስለዚህ አሁንም ቢሆን ይሄ ሰውዬ እንኳን እንደዚህ ተዳክሞ ያኔ እንኳን ያ ሁሉ ክብር ባለው ጊዜ ለመሸጦነት ራሱን ያዘጋጀ ሰው እና መሸጦን ምንም አርገሻ ባብለሽ አንበሳ ማድረግ አትችይም። የአሜሪካን ልዕለ ኃያልነትም ደግሞ ተጋፍተሽ ምንም ማድረግ አትችይም። በእጅሽ ያለው ልናደርገው የምንችለው ኢትዮጵያውያን ተባብሮ የሚያኮራን የሚያስከብረን ሙሉ ልብ ያለው ራሱንም አክብሮ ሌሎችንም አክብሮ ባቻነት በተመሰረተ ግንኙነት በዓለም ላይ የኢትዮጵያን ጥቅም አስከብሮ የሌሎችንም መብት አስከብሮ ሰላምና መረጋጋትን የሚያመጣ ስርዓት መመስረት ብቻ ነው በእጃችን ያለው እና እዛ ላይ አተኩረን መስራት እንዳለብን አሁን ያለው ነገር ለመታገል ይሄን ስርዓት ለማዳከም ብዙ መልካም አጋጣሚዎች አሉ። በቀጠና ሁሉ የተጠላ ስርዓት ነው። መተባበር እንደሚያስፈልግ ሁሉ ፋኖች ገልጸዋል። ያንንም ለማድረግ የተጀማመሩ ስራዎች እንዳሉ ይታወቃል። በኢትዮጵያም ውስጥ ያሉ ኃይሎች ሁሉ ልዩነታቸውን አክብረው አንድ በሚያደርጓቸው ነገሮች ላይ መስራት እንዳለባቸው እየታመነበት በሚዲያ አካላት ሁሉ መጥቷል። ይሄንኑ ነገር አጠናክሮ አብይን ከነግሳንግሱ ካለበት ቦታ ጠራርጎ ማባረር በእጃችን ያለ መፍትሄ ሊሆን የሚችል ፊዚብል ፕሮጀክት እና በተግባር መፈጸም የሚቻል ነገር መሆኑን አውቆ እዛ ላይ አተኩሮ መስራት ያስፈልጋል ነው ማዚ እንደው መልካም ነው ብዬ የማስበው። አብይ አህመድ ከስልጣኑ ጋር ካልተያያዘ ከስልጣኑ ጋር ካልተገናኘ የተለየ የሚያሳስበው ጉዳይ እንደሌለ በግልጽ ተናግረዋል። ነገር ግን የግድቡ ጉዳይ የሚሆን ደግሞ ሌሎች ጉዳዮች ደግሞ የናሽናል ኢንተረስት ጉዳይ ናቸው። የኢትዮጵያ ሕዝብ ጉዳይ ነው የእያንዳንዱና በዚህ ረገድ ከአብይ አህመድ ውጭ ያላችሁት ሰዎች ምንድነው ማድረግ ያለባችሁ? ፖለቲከኞች፣ ሌሎችም አድቮኬትስ ፋኖንም ጨምሮ እንዲህ አይነት ብሔራዊ ጥቅምን በተመለከተ ምን መደረግ አለበት በሚለው ላይ አጭር አስተያየት ሰጥተህበት ማጠቃለል እንችላለን ውይይታችን። መልሱ የንቅናቄው የተመሰረተበትን መግለጫ ሐሳብ ወደ ተግባር መለወጥ ማለት ነው። አብይ አህመድ የቀጠናው ሹልቀንድ ስለሆነ አብይ አህመድ በቆየ ቁጥር ቀጠናውን ሁሉ ስለሚያተራምስ አንደኛ እሱን ለማስወገድ የሚደረገውን ትግል አጠናክሮ መቀጠል እንደሚያስፈልግ ተናግረዋል። ለሱ መንግስት ደግሞ ስርዓቱ እንዳይቆይ ሌሎቹ ድጋፍ እንዳያደርጉ ጥሪ አድርገዋል። ሌሎች ዓለም አቀፍ ማህበረሰብ ጥሪ አድርገዋል። ሁለተኛ እኛ መተባበር እንዳለብን ግልጽ አድርገዋል። ስለዚህ እኛ ልናደርግ የምንችለው ምንድነው? አብይ will no longer be a dependable ally on the region rather እንደውም አጥፊ ነው። ስለዚህ እሱን ለማስወገድ የሚደረጉ ትብብሮችን ደግፉ፣ የሚደረጉ የህዝብ ንቅናቄዎችን ከህዝቡ ጎን ሆናችሁ ደግፉ። የሚመጣው አካል ለቀጠናው መረጋጋትና ሰላም የሚጠቅም የፖለቲካ ኃይል እየተፈጠረና ኢትዮጵያውያን ልዩነታቸውን አስወግደው በፖለቲካ በጋራ ለመኖር እየሰሩ ስለሆነ ያንን አስተሳሰብ ደግፉ፣ ከኢትዮጵያውያን ጋር ከጎን ኑሩ። በፊታዊነት ደረጃ ማንንም የሚጎዳ ነገር ኢትዮጵያ በታሪኳ አድርጋ አታውቅም። ማንንም ወራ አታውቅም። የማንንም ጥቅም ተጋፍታ አታውቅም። እንደውም ሌሎችን በመሸምገል ሌሎችን በማስታረቅ ለሌሎች የነጻነት ትግል ምሳሌ በመሆን እና በዓለም ላይ ሁሉ ተቋማትና ህግ እንዲከበር የራሷን አስተዋጽኦ ያላት ሀገር ስለሆነች አሁን ይሄ ያጋጠመን ስርዓት ግን ከዛ ያፈነገጠና ያንን የማይወክል ስለሆነ ያንን በማስወገድ የሚደረገውን ትግል እንድትደግፉን ጥሪያችንን እናቀርባለን ብለን በዛ ዙሪያ ተሰባስቦ በዛ ዙሪያ ራሊ በማድረግ ስራችንን አጠናክሮ መቀጠል ነው የሚያስፈልገው። ከዛ ውጭ ግን ዝም ብሎ የትራምፕ አስተዳደርን እየወጡ ሰልፍ መሳደብ ወይም ደግሞ አብይ ጀግናችን አይንበረከክም ማለት some element of stupidity ያለበት ስለሆነ that doesn't work። ስለዚህ እኛ አንድነታችን አድርገን በእጃችን ያለውን feasible viable የሆነውን ፕሮጀክት መንግስታችንን መለወጥ ስለሆነ እዛ ላይ አጠናክሮ መስራት ብቻ ነው መፍትሄው ማለት ነው። ማዚ በጣም አመሰግናለሁ ይልቃል ስለነበረን ቆይታ። እግዚአብሔር ያክብርልኝ። ታንክ ዩ ማዚ፣ እኔም ደስ ይለኛል ስለነበረን ነገር። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን የዛሬ እንግዳችን ፕሮግራም ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም።